ብዙ ጊዜ ያንተን ህልም የሚጠራጠሩና የሚተቹ ሰዎች ህልማቸውን ለማሳካት ብቃትም ሆነ ድፍረት የሌላቸው ሰዎች ናቸው። አንበሳ ደግሞ ራሱን ለፍየሎች ለማስረዳት ኃይሉን አያባክንም። አንተ ትልቅ ነገር ስታስብ ያፌዛሉ፣ ሰርተህ ለማደግ ስትሞክርም ይነቅፉሃል። ነገር ግን ታላቅነት የሚገነባው በሰዎች አስተያየት ላይ ሳይሆን በራእይህ በድፍረትና በጽናት ላይ። የሌሎች አስተያየት ጉዞህን ሊገታ የሚችለው አንተ ከፈቀድክላቸው ብቻ ነው። ስለዚህ ጉዞህን ከማይረዱ ሰዎች ማረጋገጫ ሳትፈልግ ትኩረትህን ዓላማህ ላይ ብቻ በማድረግ መራመድህን ቀጥል። አንበሳ ንጉሥ የሆነው ሁሉም ስላመኑበት ሳይሆን በራሱ ስለሚተማመን። አንተም እንዲሁ በራስህ ተማምነህ ጉዞህን ከቀጠልክ እመነኝ፣ አንድ ቀን ውጤትህ ከቃላት በላይ። ብዙ ጊዜ ያንተን ህልም የሚጠራጠሩና የሚተቹ ሰዎች ህልማቸውን ለማሳካት ብቃትም ሆነ ድፍረት የሌላቸው ሰዎች ናቸው። አንበሳ ደግሞ ራሱን ለፍየሎች ለማስረዳት ኃይሉን አያባክንም። አንተ ትልቅ ነገር ስታስብ ያፌዛሉ፣ ሰርተህ ለማደግ ስትሞክርም ይነቅፉሃል። ነገር ግን ታላቅነት የሚገነባው በሰዎች አስተያየት ላይ ሳይሆን በራእይህ በድፍረትና በጽናት ላይ። የሌሎች አስተያየት ጉዞህን ሊገታ የሚችለው አንተ ከፈቀድክላቸው ብቻ ነው። ስለዚህ ጉዞህን ከማይረዱ ሰዎች ማረጋገጫ ሳትፈልግ ትኩረትህን ዓላማህ ላይ ብቻ በማድረግ መራመድህን ቀጥል። አንበሳ ንጉሥ የሆነው ሁሉም ስላመኑበት ሳይሆን በራሱ ስለሚተማመን። አንተም እንዲሁ በራስህ ተማምነህ ጉዞህን ከቀጠልክ እመነኝ፣ አንድ ቀን ውጤትህ ከቃላት በላይ። ብዙ ጊዜ ያንተን ህልም የሚጠራጠሩና የሚተቹ ሰዎች ህልማቸውን ለማሳካት ብቃትም ሆነ ድፍረት የሌላቸው ሰዎች ናቸው። አንበሳ ደግሞ ራሱን ለፍየሎች ለማስረዳት ኃይሉን አያባክንም። አንተ ትልቅ ነገር ስታስብ ያፌዛሉ፣ ሰርተህ ለማደግ ስትሞክርም ይነቅፉሃል። ነገር ግን ታላቅነት የሚገነባው በሰዎች አስተያየት ላይ ሳይሆን በራእይህ በድፍረትና በጽናት ላይ። የሌሎች አስተያየት ጉዞህን ሊገታ የሚችለው አንተ ከፈቀድክላቸው ብቻ ነው። ስለዚህ ጉዞህን ከማይረዱ ሰዎች ማረጋገጫ ሳትፈልግ ትኩረትህን ዓላማህ ላይ ብቻ በማድረግ መራመድህን ቀጥል። አንበሳ ንጉሥ የሆነው ሁሉም ስላመኑበት ሳይሆን በራሱ ስለሚተማመን። አንተም እንዲሁ በራስህ ተማምነህ ጉዞህን ከቀጠልክ እመነኝ፣ አንድ ቀን ውጤትህ ከቃላት በላይ። ብዙ ጊዜ ያንተን ህልም የሚጠራጠሩና የሚተቹ ሰዎች ህልማቸውን ለማሳካት ብቃትም ሆነ ድፍረት የሌላቸው ሰዎች ናቸው። አንበሳ ደግሞ ራሱን ለፍየሎች ለማስረዳት ኃይሉን አያባክንም። አንተ ትልቅ ነገር ስታስብ ያፌዛሉ፣ ሰርተህ ለማደግ ስትሞክርም ይነቅፉሃል። ነገር ግን ታላቅነት የሚገነባው በሰዎች አስተያየት ላይ ሳይሆን በራእይህ በድፍረትና በጽናት ላይ። የሌሎች አስተያየት ጉዞህን ሊገታ የሚችለው አንተ ከፈቀድክላቸው ብቻ ነው። ስለዚህ ጉዞህን ከማይረዱ ሰዎች ማረጋገጫ ሳትፈልግ ትኩረትህን ዓላማህ ላይ ብቻ በማድረግ መራመድህን ቀጥል። አንበሳ ንጉሥ የሆነው ሁሉም ስላመኑበት ሳይሆን በራሱ ስለሚተማመን። አንተም እንዲሁ በራስህ ተማምነህ ጉዞህን ከቀጠልክ እመነኝ፣ አንድ ቀን ውጤትህ ከቃላት በላይ። ብዙ ጊዜ ያንተን ህልም የሚጠራጠሩና የሚተቹ ሰዎች ህልማቸውን ለማሳካት ብቃትም ሆነ ድፍረት የሌላቸው ሰዎች ናቸው። አንበሳ ደግሞ ራሱን ለማስረዳት ኃይሉን አያባክንም። አንተ ትልቅ ነገር ስታስብ ያፌዛሉ፣ ሰርተህ ለማደግ ስትሞክርም ይነቅፉሃል። ነገር ግን ታላቅነት የሚገነባው በሰዎች አስተያየት ላይ ሳይሆን በራእይህ በድፍረትና በጽናት ላይ። የሌሎች አስተያየት ጉዞህን ሊገታ የሚችለው